ከተጠያቂነት አታመልጥም። ከተጠያቂነት አናመልጥም። ምክንያቱም ምሳሌ ምዕራፍ 24 ከቁጥር 11 እንዲህ ይላል፣ ወደ ሞት የሚነዱትን ታደጋቸው፣ እየተጎተቱ ለእርድ የሚሄዱትን አድናቸው። አንተም ስለዚህ ነገር ምንም አላውቅም ብትል ልብን የሚመረምር እርሱ አያስተውልምን? ሕይወትንም የሚጠብቃት እርሱ አያውቅምን? ለእያንዳንዱ እንደ ሥራው መጠን አይከፍለውምን? ለእያንዳንዱ እንደ ሥራው መጠን አይከፍልም ወይ? እያየህ ወደ ሞት እየተነዱ ሰይጣን ለእርድ ያዘጋጃቸውን ሊታረዱ ያሉትን ለመታደግ ዝም ብትል አንተ ተጠያቂ ነህ፣ አንቺ ተጠያቂ ነሽ። አምነናል። ጌታ ኢየሱስ ክርስቶስን እንደ ግል አዳኛችን አድርገን ተቀብለናል። በየይሁዱ አምልኮ አዳራሽን በአምልኮ በመዝሙር በልዩ ልዩ መንፈሳዊ እንቅስቃሴዎችን በማሳየት ተጋግለናል። ግን የእግዚአብሔር ዓላማ ይህ ብቻ አይደለም። ለሞት ለእርድ የተዘጋጁትን በወንጌል ደርሰን የመታደግ ኃላፊነት ግዴታም አለብን። ሰዎች በሰሜኑ ኢትዮጵያ፣ በአማራ ክልል፣ በኦሮሚያ ክልል፣ በትግራይ ክልል ወንጌል ሳይሰሙ እንደ ቅጠል እየተራገፉ ናቸው። በሶማሌና በአፋር፣ በቤኒሻንጉል ጉሙዝ፣ በደቡብ አንዳንድ አካባቢዎች ላይ ወንጌል ያልሰሙ ብዙ በርካታ ሰዎች አሉ። በኢትዮጵያ ሀገራችን ከ41 በላይ ጎሳዎች ወይም ብሔረሰቦች ወንጌል እንዳልሰሙ ታውቃላችሁ? ወንጌል በደንብ እንዳልተዳረሰ ታውቃላችሁ ወይ? ይህን ጉዳይ እየሰማን ዝም ካለን ሁላችን ከተጠያቂነት አናመልጥም። ስለዚህ ጊዜው አሁን ነው። ትውልድን በወንጌል ለመታደግ እንሩጥ፣ እንዘጋጅ። በተሰጠን ጊዜ ቀልድ እናቁ። ቤተ ክርስቲያን ንቄ፣ ትውልዶ ንቁ። ስለዚህ ለወንጌል እንዘጋጅ። ሊሞቱ ሊታረዱ ያሉትን እንታደጋቸው፣ እንጸልላቸው። ለወንጌል አገልግሎት ደግሞ እንንቀሳቀስ። አገልጋዮች፣ ወጣቶች ለወንጌል አገልግሎት ተዘጋጁ፣ ተንቀሳቀሱ። ወደ ተለያዩ ክልሎች ወንጌል ወዳልተዳረሰበት ቦታዎች ሁሉ ወንጌልን ለማገልገል እንዘጋጅ። ጊዜው ወንጌልን የምንሰብክበት ጊዜ የመጨረሻ ሰዓት ላይ ደርሰናል። ሌላ ወሬ፣ ሌላ አጀንዳ፣ ሌላ እንቅስቃሴ እንተው። ጊዜው የወንጌል ጊዜ ነው። ጌታችን ኢየሱስ ክርስቶስ ሊመጣ ነው። ይህን እያየ ዝም ብትል፣ አላውቅም ብትል፣ አልሰማም ብትል ከተጠያቂነት አታመልጥም። ከተጠያቂነት አታመልጭም ይሂቴ። ምክንያቱም ሊታረዱ እየተዘጋጁ ወደ ሞት እየተነዱ ያሉትን እያየን ዝም ብንል ሁላችን ተጠያቂዎች ነን። መጋቢ ልትሆን ትችላለህ፣ ትጠየቃለህ። ነቢይ ልትሆን ትችላለህ፣ ትጠየቃለህ። ሐዋርያ ልትሆን ትችላለህ፣ ትጠየቃለህ። ክርስቲያን ባለሀብትና ነጋዴ ልትሆን ትችላለህ፣ ትጠየቃለህ። አታመልጥም። ምክንያቱም ትውልድ ወንጌል ሳይሰማ እንደ ቅጠል እየተራገፈ በሞት ምክንያት፣ በጦርነት ምክንያት፣ ቸነፈርና በልዩ በሰው ሰራሽና በተፈጥሮ አደጋዎች ሰው እየተራገፈ ነው፣ እያለቀ ነው። ስለዚህ ይህንን እየሰማ በወንጌል ጉዳይ ቸል ብትል አታመልጥም፣ ትጠየቃለህ። እንጠየቃለን ችላ ብንል። ሌላው ደግሞ በወንጌል ስም የምትነግዱ አጭበርባሪዎች፣ የተለያየ ሚኒስትሪ የተለያየ ነገር የሆነ በሚሽን ስም የሆነ ታርጋ ለጥፋችሁ የምትዘርፉ ዘራፊዎች፣ በወንጌል ስም የምትነግዱ ነጋዴዎች እናንተም ትጠየቃላችሁ። እግዚአብሔር ይጠይቃችኋል። ወንጌል የማሰራ ደግሞ ቤተክርስቲያን ትጠየቃለች። ወንጌልን መስራት ሲገባ ህንፃ ችግር የለብንም። ግን ህንፃ ብቻ ላይ የምታተኩሩ፣ ይሁዳ መልኮ ላይ ብቻ የምታተኩሩ፣ በወንጌል ስም በእግዚአብሔር ስም ገንዘብ እየሰበሰባችሁ ያለ አግባብ ቦታ የምትጠቀሙ ትጠየቃላችሁ። አታመልጡም። እናንተም እግዚአብሔር ይጠይቃችኋል። ምክንያቱም ባለአደራዎች ስለሆነ በአግባብ የእግዚአብሔርን ስራ ማንሰራ ከሆነ ከተጠያቂነት ልናመልጥ አንችልም። ይህንን ፕሮግራም የምትከታተሉ ኮፒ፣ ሊንክ፣ ሼር እንድታደርጉ ለሌሎችም እንድታደርሱ በጌታ አደራ እላችኋለሁ። ተባረኩ።